ከዚያ አይወጣም ብለሽ አስበሽ ከሆነ ተሳስተሻል። ግን ያን የወጣው ዕለት ቆዳሽን መገፈልሽ። እስከዛሬ ለእንዳንተ አይነቱ ሸለፈት ስሸበር መኖሬ በጣም ይቆጨኛል። አንተ እኮ ወንድ አይደለም። ወንድነትን ሴት ላይ የምታሳይ አልጫ ነህ። በለው አይቶ ነገረው ሰምቶ ጭጫ ነው አለ ያገሬ ሰው። ይኸው እንዳልጫ ነሽ። እኔ ብሆን እንደዚህ ተብዬ እኔ ብሆን እንዲህ ዝም ማለት አንዴ ፈተኝና ወንድ እንደሆንኩና ዝም እንደማደር በደንብ አድርጌ ያሳያል። አይ በፈታ ጉልበትህን እሷ ላይ ልታሳይ። ስለዚህ እሷ ልክ ነበረች ማለት ነው። እሺ አሁን ከኔ ምንድን ነው የምትፈልገው? መድብል እኔን እንደፈለክ አድርገኝ። ይህንን ጭራቅን በፍጹም እንዳትለቅ። አንቺ የማትረቢ አፍሽን ዝጊ ያልኩሽ ነው። ወንድ ከሆንክና እናዘጋኛ ናዘጋኝ። የትኛውን ህግ አምኜ ነው ዝናን አሳልፍ የሚሰጥ? የትኛውን ፖሊስ የትኛውን መርማሪ አምኜ ነው ይሄን የሚያክል ትልቅ ወንጀለኛ ህዝብን ያስለቀሰ ወንጀለኛ አምኜ ለመርማሪ የሚሰጥ? ለየትኛው? ሁሉም ተነካክቷል እንደምታየው። አይናው ግን እኮ ይኸውልህ ዝናን አሁን እጃችን ስራ አስገብተናል አይደል? ለምን ይሄን መረጃ ለመርማሪው አንሰጠውም? ብሩክ እኔ እኮ ዝናን አግቶ የማሰቃየት ሱስ የለብኝ። ይገባሃል አይደል? ምን በቃ ይልቅ አሁን እሱ ለኔ ጉዳይ ለኔ ጉዳይ ነው። እኔ ወይ ይልቅ ሽማግሌ ነው መቼ ነው ሽማግሌ ነው? አሁን ገና ቆንጆ ጨዋታ መጣክ ማለት ይልቅ በኋላ ከዚህ ስወጣ ማለት ነው እንድምርሽ ከፈለግሽ እኔ ነፍቺ ለፈታ የመጣ ይመስላል እንዴ? ይልቁንስ እግርን ልቀጠቅጥ ነው እሺ መጣ ይሄኛው ሚስቴን ስታሰቃየው ነበር። ይሄኛው ሁላችንም ስታሰቃየው ነበር። አሁን ወደ ሳይሆን በግድ የፍቹን ወረቀት ተፈርሟል። እስኪ ታስገድደኝ እንደሆነ ያያል። እንደዛ ከሆነማ ከአሁኑ ቀብዱ ልስጣ። ካሌብ የደወለው መድብል አሁን ላይ የሚፈልገውን ነገር አድርጓል። ዝናም በእጁ አስገብቷል። ግን ደግሞ እሱ እንደተናገረው የሚቀረው አንድ ነገር አለ። እሱም ካሌብ ነበርና አሁን ደግሞ በስተመጨረሻ ካሌብ በዝና ስልክ ደውሏል። ስልኩን ደግሞ መድብል ያነሳዋል ወይስ አያነሳውም የሚለው ነገር ባይታወቅም ግን ደግሞ ቢያነሳው ይነግረዋል። አሁን ላይ ዝና በእጄ ገብቷል፣ ቀጣዩ ደግሞ በእጄ የምትገባው አንተ ነህ በሚለው ይህንን ነገር ለካሌብ ይነግረዋል የሚለው ነገር ነው ማለት ነው። በእርግጥ ካሌብ ከዚህም በፊት ለዝና የነገረው ነገር ነበረ። አሁን ላይ ውጪ እንዳለና ውጪ መቆየት የሚለውን ነገር ለአንድ ሳምንት እንደሚያራዝመው ለዝና ነግሮት ነበርና ምናልባት አሁን ላይ ካሌብ ሀገር ውስጥ ላይሆን ይችላል ማለት ነው። ሀገር ውስጥ ካልሆነ ደግሞ መድብል እዚህ ጋር በቀላሉ እሱን ሊያገኘው አይችልም። ምናልባት ደግሞ መድብል እዚህ ጋር ዝና በእጄ ገብቷል፣ እሱ ለሰራው ነገር የእጁን ያገኛል ብሎ ዝና ላይ ያደረገውን ነገር ለካሌብ ቢነግረው ካሌብ ምንድን ነው የሚያደርገው? ዝና ነፃ ማውጣት አለብኝ፣ እሱን ከነ መድብል እጅ ማስመለጥ አለብኝ የሚለውን ነገር አስቦ ለዝና ይደርስለታል ወይስ የራሱን ማምለጫ ነው የሚያመቻቸው የሚለውን ነገር ስናነሳ ምናልባት ካሌብ ያንን ነገር ላይ ያደርግ ይችላል። ያ ማለት ዝናን ማስመለጥ የሚለውን ነገር ማለት ነው። የሰራውን ወንጀል ያውቃል። እነሱ ሲሰሯቸው የነበረው ወንጀል እንዳለ ወደ ሕግ ቦታ ከሄደ ምን ያህል እንደሚያስቀጣቸውና ምን አይነት ነገር እንደሚያመጣባቸው ስለሚያውቅ ካሌብ እዚህ ጋር ለራሱ የሚያመልጥበትን ሁኔታዎችን ያመቻቻል እንጂ እዛ ጋር ለዝና ደርሳለሁ የሚለውን ነገር ላያስብ ይችላል ማለት ነው። ከዚህም በፊትም ከዝና ጋር አንድ ያወራው ነገር አለ። በመሃል የሆነ ነገር ሲበላሽባቸው ነገሮች ከተበላሹና እኛ የምንሰራው ስራ ላይ የኛ ያልሆኑ ፖሊሶች ከደረሱ ያለውን ነገር እንዳለ ብቻን ትጋፈጣለህ ብሎ ለዝና ነግሮት ነበርና ምናልባት ካሌብ እዚህ ጋር ያንን ነገር ላያደርግ ይችላል፣ ለዝና ላይደርስለት ይችላል ማለት ነው። አሁን እንዳየነው በአጠቃላይ ሁሉም ነገር ዝና ላይ ያፈጠጡ ወይ ደግሞ የዝና መጨረሻ የተቃረበ ይመስላል ማለት ነው። መድብልም ያሰበው እዛ ክፍል ውስጥ ዝናና ማህሌትን አግቶ ያስቀምጣል። እሱ ደግሞ ውጪ ላይ በነፃነት የክስ ሂደቱን ያስኬዳል። ያኔ ደግሞ ዝና ተይዞ ወደ ፖሊስ ጣቢያ መምጣት አለበት ወይ ደግሞ መታሰር አለበት የሚለው ትዕዛዝ ከወጣ ዝናን አንጠልጥሎ ሊወስድላቸውም አስቦ ሊሆን ይችላል ማለት ነው። ዝና ደግሞ አሁንም ተስፋ አልቆረጠም። እዛ ጋ እንዳየነው እሱ ሲያወራው በነበረው አኳውን ስንረዳ
አሁንም ከዛ ክፍል እንደሚወጣና ቀጣዩ ደግሞ መድብል አሁን እሱ ላይ እያደረገ ላለው ነገር የእጁን እንደሚያገኝ ነው እየዛተበት ያለው እንጂ አሁን አብቅቶልኛል፣ አልቆልኛል፣ ከዚህም በኋላ ምንም አላመጣም የሚለውን ነገር እያሰበ አይደለም። ግን ደግሞ ምናልባት አይታወቅም፣ በዚህ መሃል አንድ ነገር ተፈጥሮ ወይ ደግሞ የሆነ ችግር ተፈጥሮ ወይ ደግሞ አይታወቅም ካሌብ ራሱ ዝና ከተያዘ ዝና በህግ ቁጥጥር ስር ከዋለ ያኔ ደግሞ እኔ የምሰራ ነገሮችን ያጋልጣል። ቀጣይ ደግሞ በህግ የምፈለገው እኔ ልሆን እችላለሁ። ያ ነገር ከመሆኑ በፊት ዝና ማስመለጥ አለብኝ። ዝና ተያዘ ማለት እኛ የምንሰራ ስራዎች እንዳለ ለህግ ተጋለጡ ማለት ነው የሚለውን ነገር እንደዚህ ሰፋ አድርጎ ወንጀሉን ለመሸፈን ዝናን አፈላልጎ ነፃ እናወጣለን የሚለውን ነገር ካሰቡ ነው ማለት ነው። በእርግጥ ምናልባት በቀጥታ ዝና ያለበትን ቦታ ባያውቁ ራሱ ምናልባት እነ ካሌብ ሊያደርጉ የሚችሉት የመድብልን ቤተሰብ ወይ ብሩክን ወይ ደግሞ ምሳሌን ወይ ደግሞ አንድ ሰው አግተው ይወስዱና ይሄንን ሰው ከፈለክ ዝናን ልቀቅልን በሚለው ከመድብል ጋር ድርድር ውስጥም ሊገቡ ይችላሉ ማለት ነው። በእርግጥ አሁን ላይ ብሩክና ቅድስት ስለ ሰርግ እያሰቡ ነው። አሁን ላይ ሽማግሌ መች መላክ አለበት፣ እንዴት እናድርግ የሚለውን ነገር እያሰቡ ነው። በጣም ደስተኛ ሆነዋል እነሱ። እንቅፋት ይሆንብናል፣ ያስቸግረናል የሚለውን ዝና እሱን ብቻ ሳይሆን ማህሌትንም እዛ ክፍል ውስጥ አግቶ አስቀምጧልና አሁን በነፃነት እንጋባለን የሚለውን ነገር አስቧል። በዚህ መሃል ደግሞ ካሌብ ወደ እነሱ ምን ይዞ እንደሚመጣ የሚታወቀው ነገር የለም ማለት ነው። ምናልባት ምሳሌ ትምህርት ቤት ስትሄድ ወይ ደግሞ ከትምህርት ቤት ስትመጣ ወይ ደግሞ እነሱ እጃቸውም ረጅም ስለሆነ እዛው ትምህርት ቤት ውስጥ ይገቡና ምሳሌን ይዞ ሄዶ ለመድብል ደውሎ ምሳሌን ከፈለክ ዝናን ልቀቅ የሚለውን ነገር እንደዚህ አይነት ጥያቄም ሊያቀርቡላቸው ይችላል ማለት ነው። ይሄ ነገር ደግሞ እነሱን ምን ያህል እንደሚያስደነግጣቸውና ምን ያህል እነሱ ላይ እንቅፋት እንደሚሆን ግልጽ ነው ማለት ነው። መድብልም ሲናገር የነበረው እነሱ በየቦታ ፖሊስ አላቸው ወይ ደግሞ እጃቸው ረጅም ነው፣ ፖሊስ ጣቢያ ውስጥ ራሱ ብዙ ሰው አላቸው። ዝናን አንጠልጥዬ ወደ ህግ ቦታ ከወሰድኩኝ ወዲያውኑ እሱን ይለቃሉ የሚለውን ነገር ነው መድብል አሁን ላይ አስቦ እሱን አለቀውም እዚህ ክፍል ውስጥ እኔው ጋር ይቀመጥ የሚለውን ነገር እያሰበ ያለው ማለት ነው። ሌላው ነገር ደግሞ ዝና ከመያዙም በላይ እንቅፋት የሆነበት ወይ ደግሞ እሱ ላይ ነገሮችን በጣም ሊያከብድ የሚችለው ጠበቃው ነው ማለት ነው። ጠበቃው የህግ ሂደት ያውቃል፣ ህጉ እንዴት መሄድ እንዳለበት፣ ማንን ማናገር እንዳለበትና ዝናን ለማሳሰር እስከ መጨረሻው እስር ቤት ለማስገባት ምን አይነት ማስረጃዎች እንደሚያስፈልጉ አሳምሮ ስለሚያውቅ አሁን ላይ ከነ መድብል ጎን ሆኖ ያግዛቸዋል። አንዳንድ የሚያስፈልጋቸው ነገሮችን ያሟላላቸዋል። እናም ደግሞ መንገድ ይመራቸዋል። ያ ነገር ደግሞ ለዝና ትንሽ ከባድ እንደሚሆንበት ግልጽ ነው ማለት ነው። ዝና ደግሞ አሁን ላይ እንደዚህ ታስሮ አንድ ክፍል መቀመጡን ያን ያክል የፈራው አይመስልም። እሱ እርግጠኛ ሆኖ ከዛ ክፍል እንደሚወጣ ነው አሁንም እየተናገረ ያለው ማለት ነው። ከዛ ክፍል ወጣ ማለት ደግሞ ቀጣይ የሱ እርምጃ የሚሆነው ማህሌትንና ጠበቃውን የእጃቸውን መስጠት አለብኝ ለነሱ የሚለውን ነገር ነው አሁን ላይ እሱ እያሰበ ያለው። በተለይ ማህሌት እዛ አጠገቡ ታስራ እሱን እያለች ያለችው ወይ ደግሞ እየተናገረች ያለችው የሱን ሞራል የሚነካ የሱን ስሜት የሚረብሽ ነገር ነውና ማህሌት ለዚህ ነገር የእጇን ማግኘት አለባት ብሎ ነው የሚያስበው እሱ። እርግጠኛ ሆኖ ነው በቃ ከዛ ክፍል እንደሚወጣና ለመድብልም የእጁን እንደሚሰጥ እየተናገረ የነበረው ማለት ነው። ሌላው ነገር ደግሞ የሞገስና የሉላ ነገር ነው። ጠበቃው በነገራቸው መሰረት አሁን ላይ መጀመሪያ ማድረግ ያለባቸው ሉላ የዝና ህጋዊ ሚስቱ ስለሆነች መጀመሪያ ከሱ ጋር ማፋታት ነው። የፍቺ ሂደቱን ለማስኬድ ደግሞ የግድ የዝና ፊርማ መኖር አለበትና አሁን ላይ እሱን ለማስፈረም ወረቀቱን ይዞ የመጡ ይመስላሉ ማለት ነው ሞገስና ሉላ። ግን ደግሞ ዝና እዛ ጋር በተናገራቸው መሰረት መቼም አልፈርምም ብለዋልና እንዴት አድርጎ እሱን እንደሚያስፈርሙ ባይታወቅም ግን ደግሞ ከዚህም በፊትም መድብል ዝናን አግቶ በነበረበት ሰዓት ሞገስ እቺን ወረቀት ይዞ ሄዶ ፈርምልኝ ሉላ ካንተ ጋር መፋታት አለባት የሚለውን ነገር ነግሮ ነበር። በዛ መንገድ ዝና አታለው እሱን ሊያመልጠው ራሱ ሞክሮ ነበር። አሁን ደግሞ እንዴት አድርጎ እሱን እንደሚያስፈርሙ ባይታወቅም ግን ደግሞ ወደ ሳይሆን በግድ ትፈርማለህ የሚለውን ነገር እያነሱለት ነው ማለት ነው። ምናልባት አይታወቅም እዛ ጋር መድብል ብሩክና ሞገስ ሶስቱም እዛ አጠገቡ ሆነው አንድ እጁን ብቻ የሚፈርምበትን እጁን ብቻ ፈቶ በዛ መንገድ እሱን እያሰቃዩ ወይ ደግሞ የሆነ ህመም እንዲሰማው እያደረጉ ያ ህመም ሲጸናበት ዝና ወረቀቱ ላይ ከፈረመላቸው ነው እንጂ አሁን ላይ መቼም እንደማይፈርም ነው እየተናገረ የነበረው ማለት ነው። ከዚህም በፊት ሉላን ምን ያህል ሲፈልጋት እንደነበረ ምን ያህል ወደ ራሱ ለመመለስ ሲተጋ እንደነበረ እናውቃለን።
አሁን ደግሞ ሞገስ እዚህ ጋር አንተ ተይዘሃል፣ ያንተ ጊዜ አብቅቶልሃል፣ ሚስቴን ልቀቅልኝ፣ ፍታልኝ፣ ወረቀቱ ላይ ፈርምልኝ የሚለውን ነገር ከጠየቀው ዝና በቀላሉ እሺ አይለውም ማለት ነው። ሌላው ነገር ደግሞ ጠበቃው ቃል ይገባላቸው ነገር የጥብቅና ስራውን የሚለውን ነገር በብር የሚሰራውን አሁን ለነሱ በነፃ ሊሰራላቸው እንዳሰበ ነው ሞገስ የተናገረው ማለት ነው። ይሄ ደግሞ ከዚህም በፊት ሉላ ላይ ሲያደርግ ለነበረው ነገር እንደ ይቅርታ መጠየቂያ ይሆነኛል ብሎ አስቦ ነው። እሱም ብቻ ሳይሆን ሉላልና ዝና ማፋታት ብቻ ሳይሆን የሞገስ ንብረት ራሱ የሚመለስበትን ሂደት እስከ መጨረሻው ታግዬ ንብረትህን አስመልስልሃለሁ ብሎታል ማለት ነው። ያንን ነገር ካደረገላቸው የሞገስንም የሉላንም ይቅርታቸውን ያገኛል ማለት ነው። ጠበቃው አሁን ላይ ከስህተቱ ተምሯል። ከዚህም በፊት ካደረገው ነገር ቤተሰቡ በሱ ምክንያት እሱ ከዝና ጋር በመሆኑና ያንን ድራማ ሞቷል ተቀብሯል የሚለውን ነገር እንደዛ አይነት ለህሊና የሚከብድ ድራማ በመስራቱ ቤተሰቡ ላይ የደረሰውን ነገር ስለሚያውቅ አሁን በጣም የተጸጸተ ይመስላል። ለዛ ጸጸቱ ደግሞ ያኔ የበደላቸውን ሰዎች ይቅርታ ለመጠየቅ ነው አሁን ላይ ደፋ ቀና እያለ ያለው ማለት ነው። አጠቃላይ ስናይ ግን አሁን ላይ የዝና መጨረሻ የተቃረበ ይመስላል ማለት ነው። በእርግጥ የተቃረበ ይመስላል ሳይሆን አሁን ላይ እንደምናየው ሁሉም ነገር ያበቃለት ነው። ግን ደግሞ በዚህ መሃል ካሌብ ምን እንደሚያደርግ አይታወቅም። ምናልባት በስተመጨረሻው መድብል የዝናን ስልክ አንስቶ የተፈጠረውን ነገር ዝና እኔ ጋር ያለው እሱን ይዤዋለሁ፣ እስር ቤት አስገባዋለሁ፣ ማስረጃዎችን እያሰባሰብኩበት ነው፣ ቀጣይ ደግሞ እስር ቤት የምትገባው አንተ ነህ፣ እናንተ ወንጀለኞች ናችሁ፣ እንደዚህ አይነት ነገር ስትሰሩ ነበር የሚለውን ነገር ከነገረው ምናልባት ካሌብ በመሃል ዝና ከተያዘ ቀጣይ እኔም ልፈለግ እችላለሁ በሚል ዝናን ለማስመለጥ ከሞከረ ነው ማለት ነው። ያው ከዚህም በኋላ የሚሆነው ምስክሮችን ማፈላለግ ነው። ከምስክሮቹ ደግሞ አንደኛ ልትሆን የምችለው ትህትና ነች ማለት ነው። ትህትናን ዝና እዛ ክፍል ውስጥ አስሮ ለብዙ ጊዜ ሲያሰቃያት ነበር። ያኔ ብሩክም የታገተ ወይ ደግሞ ብሩክን አስሮ ያስቀመጡ ጊዜ ከትህትና ጋር አንድ ክፍል ውስጥ ታስሮ ነበርና ሁለቱም እነዝና የሚሰራቸው ወንጀሎችን በከፊልም ቢሆን ያውቃሉና